መውጣት ምንም ችግር የለውም። ተመናርቆ መውጣት ችግር የለውም። አዎ ትክክል፣ እንደዛ ነው። አሁን እኔ እንደዛ ስለምትለው እኔ እንዲያው ያንተን እንትን የተከተልኩትና የምሰማው ለዛ ነው። እኔ በቃ የሁሉን ሃይማኖት ታከብራለህ አንተ፣ በጣም ትልቅ ነብይ ነህ አንተ። ግን ከእንቁላል አልተፈጠርንም ነው ጥያቄው። እስቲ አስረዱን ነብይ፣ አስረዱኝ። የምን እንቁላል ነው ያሉት? አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ እንቁላል ማለት እኛ የመጣ ነው ከእንቁላል እንደሆነ የሰው ልጆች ነው የተናገርኩት። የሰጎን ነው። አመሰግናለሁ። ከሰጎን ነው ከእንቁላል እንደመጣ ነቢያችን ሰጎን ምናምኑን ቀልዱን ተይና፣ ከምን እንቁላል ነው ታዲያ ሰው የመጣው? ከምን ለራሱ ለሰው ተብሎ የተፈጠረ እንቁላል አለ። እግዚአብሔር የፈጠረው በወቅቱ ያወረደው ከሰማይ ወደ ምድር ከሱ እንደመጣ እናግራችኋለሁ። ይሄው ነው የእኛ ሃይማኖት። እናትሽ ሆነ ምናምን አይደለም። የሰው ልጅ በአጠቃላይ የመጣው እንቁላል ነው አለ። እናትሽ ወለደች፣ እንቁላሉ ይተላለፋል። በቃ ስለቱ ግን ገንዘብ ብቻ ነው። ፍቅር ሲዝም ነቢይ ደምሳሽ ብር ብቻ ነው ስለቱ። ነቢያችን ሰላም፣ እንዴት ነው? እግዚአብሔር ይመስገን። እንዴት ነህ ብራዘር? ጥያቄ ካለህ ለነቢያችን አለ። እኔ አክባሪው ነኝ። ጥያቄ የለኝም። በጣም ነው የሚመቸኝ። ያራዳልኝ በቃ እንደሱ ነው። እኔ ራሱ በቃ በጣም ትልቅ ነብይ ነው። የሆነ ጊዜ እንደዚያ አይቼው በባዶ እግሩ ሁላ ነው የሚሄደው እና በጣም ገረመኝ። አይ ዛሬ አይቻቸዋለሁ። እኔ በጣም ዛሬ ለጋህር አካባቢ ነው ላይ በእግራቸው ሲኳትኑ እግራቸው ነው የሚሄዱት። በጣም ይኳትናሉ። እግራቸው ጎበዝ ናቸው በጣም። የእግር መንገድ ይችላሉ። አዎ የድሮ ሰው አይደለው። አይ በጣም አድርቄዎታለሁ። በጣም ነው የሚራመዱት። ታክሲ ቀድሞ የለን። አዎ መንፈሱ ነው የሚያስኬዱት። መንፈሱ ነው የሚያስወጡት። አዎ በመንፈሱ በእንቁላሉ መንፈስ ተከልዬ እንጂ ያመኝ ነበር። አልችለውም ነበር። ድካም ስንቱ ነገር የፍቅር አምላክ ይመስገን። ኦኬ በእንቁላሉ መንፈስ ነው የሄዱት። ከባድ ነው፣ እውነት ለመናገር ከባድ ነው። እግዚአብሔር ረድቶኝ ነው። ምንድን ነው የምትሰራው? ለላይፍ ለመኖር ምን ትሰራለህ? አሁን የሚርዳው እዩ ጭፋንማ ወደዚህ እንዲመጣ ወደዚህ ከሪ ሆነ እንደው ነብያችን እድሜና ጤና ይስጥልን። እባካችሁ ጠይቁ። እኔ መጥፋን ወደኛ እንዲመጣ ከፈለጉም ነገር የምትቀርቡት ሰዎች እግባባዋለሁ። እኛ ጋር ከመጣ ከፈለገ ዘይት ይሸጣል። ቁም ነገር ከፈለገ ዘይት እንዲሸጥ ማድረግ እንችላለን። ምንም ችግር የለም። እኔ እፈቅድለታለሁ። ምንም ችግር የለም። ዘይት ይሽጥ ቢፈልግ። ነቢይ ደምሳሽ ምንድን ነው የምትሰራው? ለላይፍ እነሱ ጋር እኮ አኮርዲንግ ቱ ባይብል ነው የተከለከለው። እኛ ጋር ግን አኮርዲንግ ቱ ፍቅር ሲዝም ስለሆነ ሩል ኤንድ ሬጉሌሽን የኛ ወርሺፕ ስርዓት ምንም ችግር የለውም። ከፈለገ የሚያድነው ከሆነ ይፈቀድለታል። ፍቅር ሲዝም አንድ ጥያቄ ልጠይቅ። አንድ ብቻ አንድ ጥያቄ። ምን ትሰራለህ? ስራ ላይፍ ለመኖር ላይፍ ሰርቫይቭ ለማድረግ ምንድን ነው የምትሰራው? ምን ታደርጋለህ? በቃ ይሄ ነው። ሌላ ስራ የለኝም። እኔ ስራዬም ኑሮዬም እንጀራዬም ህይወቴም ደስታዬም ምንም ይሄ ነው። ሌላ ነገር የለኝም። መንፈሳዊ ህይወት ነው እኔ ስራዬ። ታዲያ ምን ታደርጋለህ? ገንዘብ እንዴት ትሰራለህ ታዲያ? እንግዲህ ተምረን ያው ምዕመናኖች ያዋጣሉ። ምዕመናኖች በሚያዋጡት ያው እኖራለን። ምንም ቢሆን ቢበቃንም ባይበቃንም ያስገባሉ ማለት ነው። አባላቶች እኮ አሉ። በቃ እኔም ላዋጣ ለዛሬ ጠየቅኩ። ስንት ይደርስብናል? እነሱ ነው ስንት ይደርስብናል? እኔም ላዋጣ መዋጫው መንገድ ገበያ። አዎ
በአካውንት ከታች እየጻፋችሁ የሚችሉ ሰዎች በአካውንት በምንም መርዳት ትችላላችሁ። 1031 ጻፉት። ስክሪንሾት ላይ አድርገው ጻፉት። ስክሪንሾት አድርገዋለሁ። ጻፉት። ቅድም ጸልየውልኝ አሁን ራሴን ትቶኛል በሉ እና አካውንቶትን ላኩልኝና አስገባለሁ። አብሳራት ትልካለች ወይ ብር እያሉ ነው ነብያችን። እሺ ልጻፍልኝ። ጥሩ እሺ። ስራ ምናምን የምትፈልግ ከሆነ የሆነ የስራ እድል ብንፈጥር አሪፍ ነው። ዝም ይለምናል ምናምን እያሉ ይሄ ግዴታ ነው፣ ገቢ ግዴታ ነው። ታዲያ በምን ልትድኑ ነው? እኔ እኮ ስጸልይላችሁ በባዶ አይሆንም። በባዶ አድኑ። በባዶ ሆድ አይጸለይም። መዳን የለም በባዶ። በቃ ይህች እንቁላልም ቢሆን እየበላል አብሳላት አትልክም እንዴ ነብያችን? አንድ 07787 ደምሳሽ ነብይ ደምሳሽ ተጻፈ አካውንታቸው። አይ ቁም ነገር ሲሪየስሊ እንትን ስራ ምናምን እንትን መስራት የሚችል ከሆነ እንደዛ አይነት ነገር ቢመቻችለት አሪፍ ነው። እንደው ጎን ለጎን ከእንትኑ ጋር ከጸሎቱም ጋር ከእንቁላሉም ጋር ቢሆን ወጣትነት አለ። ለላይፍ የሆነ ነገር መስራት አለበት። የምር ሲሪየስሊ እኮ ትክክል ነህ አንተም። ግን እሳቸው አሁን ትርፋቸው ህዝብ ነው ያተረፉት። አሁን አንተ ሙድ እያስክ ነው። ተው ሲሪየስሊ የምሬ ነው፣ የእውነቴን ነው። ሙድ ይዛለሁ። እንቁላል እየበሉ ነው፣ እያተረፉም እየበሉም መስራት አለባቸው ብዬ ስለማስብ ነው። ልክ ነህ በእናትህ ልክ ነህ። ጠንቆት እኮ ነው የሚኳት ነው። ልክ ነህ፣ መስራት አለበት። አስቸጋሪ ስለሆነ ውስጥ ነብያችን ዛሬ ሰላም እንዴት ነው? ዛሬ አሜሪካ ኤምባሲ እየሄድኩ ነበረ። ከዛ ቅዳሜ ዝግ ነው አንሰራም አሉኝ። ለዛ ነው ሽሮ ሜዳ ያያችሁኝ። ኦኬ ቅዳሜ ኦኬ አይሰሩ የት ሊሄዱ ነው ግን? ውጭ ነው እንዳኔ ኤምባሲ እጅ ነበር ብቻ። ለማንኛውም ቪዛ ሊጠይቅ አመልክት ሞራል ሰዎች አመልክት እዛ ግድ የለህም ብለውኝ ሄጄ ነበር። እናወት ታዲያ ቅዳሜ ነው አይሰሩም ማለት ዝግ ነው ዛሬ። ቅዳሜ ለካ ዝግ ነው። ሰኞ ይሄዳል። ሰኞ ሂዱ እንቀበላለን። ነቢይ ደምሳሽ እና ብቻ ሌላ ጥያቄ አለኝ ደግሞ የህዝብ ጥያቄ ነው። ሃይማኖትን የማራመድ ነፃነት የበለጠ ከዚህ ሀገር ቦታ ይችላል። ትክክል። ለመቃወምም ብዙ ነገር የፍቅር አምላክ ባርካችሁ። ሰላማችሁ እንዴት ናችሁ? ግን ሰላም ናችሁ? እግዚአብሔር ይመስገን አለን። እንዴት ነሽ? ሰላማችሁ ደህና ነሽ? በፍቅር አምላክ ስም እግዚአብሔር ይመስገን ስትል እንዴት ደስ እንዳለኝ ከላይ ጥያቄ መጠየቅ ይቻላል? እናመሰግናለን እኮ አለ እኛ እግዚአብሔር ግን ኢየሱስ አይደለም። በእግዚአብሔር ነው እንደምታምኑት እናንተ? በእግዚአብሔር ነው የምታምኑት? በእግዚአብሔር ነው የምናመልከው እኛ በእግዚአብሔር ነው የምናመልከው። እግዚአብሔር ኢየሱስ ግን ምናብ ነው። እግዚአብሔር አምላክ ነው ነው የምንለው። ነብያችን ጥያቄ ልጠይቆት አንድ ጥያቄ ነው። እሺ እኔን ቸግሮኛል፣ እርዱኝ እስኪ። እንትን የህዝብ ጥያቄ ነው እና አሁን አጠገቤ ያሉትም ሰዎች ብዙ እርሶን ተከታይ ያለ የጠየቁኝ ጥያቄ ነው። አብሳላት ብር ትልካለች ወይ እያሉ ነው።
ኧረ እኔ ካየኋት ቆየሁኝ። ስጠፋ አየኋት፣ በዛው ጠፍታ ቀረች። በቃ ምን እንደሆነ እንጃ። የሆነ ሰው ወዳለች፣ ፍቅር እንደያዛት ነው እንደውም የሰማሁት ያየሁት የነበረው። እንደውም ማለት የሆነ ጀምራለች ግንኙነት ከሆነ ሰው ጋር ሴክስ እንደጀመረች አይቻልም በህልሜ። እውነት እውነት የእውነት በህልሜ ነው ያየሁት። ህልሜ ያሉ ማለት ነው። የእውነት በህልሜ ፖዚሽን ከሴክስም ፖዚሽን ጀምራ ይቻላል። እውነት በፍቅር ሲዝም ይፈቀዳል። ከዛ በኋላ እኔ እንደዚህ ይደረጋል። ከዛ በኋላ ጠፋች። አፍራ ነው በቃ በህልሜ ከኋላ በኩል ጀምራ ያየኋት። ከዛ ይህን ነገር ስናገር እዛ ጠፋች። ሚዲያ ላይ ተናገርኩኝ። በህልሜ እንደዛ አየኋት። የምር ግን ማድረግ ይቻላል። እሺ በፍቅር ሲዝም ህግ ከኋላ ምንም ችግር የለውም፣ መብቷ ነው። ግን ሱስ ሴሰኝነትን ይጨምራል። እና በህልሜ ያየሁት ትርጉሙ ምንድን ነው? ልጅቷ በሆነ ሰው ሱስ ሴሰኝነት ውስጥ ገብታለች የሚለውን ያየሁት። ኦኬ። እና ሴሰኛ ሆናለች። በቃ እኔም ተውኩት በቃ። ከዮኒ ማኛ ጋር ነው ያደረገችው። የተለያየ ፖዚሽን እንደለመደች አይቻለሁ በህልሜ። ኦኬ። ከዮኒ ማኛ ጋር ነው ያደረገችው። ምንድን ነው ሌላ ሰው የሀገሯን ሰው ከሀገሯ ሰው ጋር እዛ አሜሪካ ተገናኝታ የጦፈ ግንኙነት ውስጥ ገብታለች። ብቻ በህልሜ ነው ያየሁት። ሰላማችሁ ይብዛ። እድል እንዴት ነሽ? በፍቅር አምላክ ስም የፍቅር አምላክ ይመስገን። እንዴት ኖት ነብያችን? ሰላም ኖት? አለን። ደህና ነሽ? እንዴት ነሽ? በፍቅር አምላክ ስም ሰላምሽ ይብዛ። ደህና ነኝ። ደህና ነኝ። ሰላምና ፍቅር በእናንተ ላይ ይመስገን። እንዴት ኖት ነብያችን? በጣም ጠፉ እኮ። በደህናዎት ነው? አዎ ታሰርኩ። ከዛ በኋላ ደግሞ ትንሽ በቃ ልጥፋ ብዬ ጠፋሁ። እሱ ስታሰሩ እኔ ለእሱ ድምፅ ሲሆን እኮ አካውንት የተዘጋ እኮ። ይህ እኮ አዲስ ነው ነብያችን። ፎሎ እና እርግሽ ታዲያ አልፈልግም። ማን ፎሎ ጠየቀህ? እንደዛ ማለት አይደለም። ልጅቷ እንደዛ አታስብም። ፍቅር ሲዝም እውነት ነው። አይ ፎሎ ከፈለገች እስኪ ለእኔ ትንቢት ንገረኝ በእናትህ። አሁን ቸግሮኛል። ለምሳሌ እንደው ምን ወይ ብር ስጡኝ ወይ የሆነ መላ ፈልጉልኝማ። እሺ ሌላ ጥያቄ አለኝ ነብያችን ልጠይቆት። ምንድን ነው? እንትን መምህር መሆን ፈልጋለሁ። የእርሶ ተማሪ መሆን ፈልጋለሁ። የእርሶ ተማሪ መሆን ፈልጋለሁ። አዎ ይቻላል። በቃ ንቁ ተሳትፎ ትምህርቶትንም መከታተለው እንዴት ፍላጎት እኮ በጣም ፍላጎት ሊኖር እኮ መጀመሪያ ይኸውልህ ማመን ያለብህ ነገር አለ። አንደኛው በእኔ ነብይነት የመጨረሻ ነብይነት ማመን አለብን። በመቀጠል ደግሞ ኢየሱስ እግዚአብሔር አምላክ እንደሆነ ኢየሱስ ምናብ እንደሆነ ማመን አለብን። ነቢዩ መሐመድ፣ ሙሴና አብርሃም እንዲሁም ቡድሃ ነቢዮች እንደሆኑ ማመን አለብን። እነኝህ ካመንክ አስተምርሃለሁ። እንደዚህ በማመን ነቢዩ ደምሳሽ የመጡ ነቢይ ናቸው የመጨረሻ ብለህ ያመመ ቦታ ነክተህ በእግዚአብሔር ስም ጥያቄ መልስ አላገኝም። ደህናም ስወጣ አሁን እኮ ራሴን አሞኛል ብዬዎት ጸለዩልኝና ተሻለኝ። እንደ ቆሞ ሲሄድ አየሁት በሽታዬ ሮጦ ሲሄድ። እውነትንም ውሸት ሊሆን ይችላል። የውሸት ትንቢት የሚናገሩም ስላሉ አይደለም። እርሶ ራሱ አያምኑም እንዴ? እንዴት የውሸት እናገራለሁ? ቆሞ ሄደ እና ዋናው ነገር ራሱ ምታት ብቻ ሳይሆን ከዛ በላይ የሆኑ ህመሞችንም እንጸልያለን። ጎበዝ ነው። ታይ እኔ አሁን አየሁት እኮ ጎበዝ ነው። እንግዲህ ስለ ዩቱፋ ከአንድም ሶስት ትንቢት ተናግሬ ያለው ልብሱ ሲገፈፍ ውርደት አባብዬ እንዴት ነው አባብዬ? ኦርቶዶክስ ሲሆን አይቻለሁ። ደብረ ጽዮን የጌታችን በእርሶ መጀን ብዬ አይቻለሁ። ብዙ ትንቢት እየተናገርኩ እየሆነ ነው ያለው። ከዚህ በላይ ምን ላድርጋችሁ? አምራቶች ሁሉ እየሆኑልኝ ነው። የትኛው ትንቢት ተናገሪ ነው? አገር አቀፍ ዓለም አቀፍ ትንቢት እናገራለሁ። ስለ ፀሐይ አይቀረኝ፣ ስለ ከዋክብት ጨረቃ አይቀረ እየተናገርኩ የሆነ ነው ያለው። እንኳን ስለ አሜሪካ፣ ካናዳ ምናምን
ስለ ኢትዮጵያ እንደ ጉድ ነው የምናገረው። እየሰማችሁ ነው ያላችሁ። ብዙ ቪዲዮዎች ደግሞ ገብታችሁ ማየት ትችላላችሁ። አባብዬ እንዴት ኖት? ሰላም ኖት? ድምፆት ምን ነው ዛሬ የራቀኝ? በደንብ አይሰማም እንዴ? ይሰማል። ነብያችሁ እነሱ መንፈሱ ርቆት ነው። ለዛ ነው በእውነት በጣም ነው የታመምኩት። ጸሎት እንዲያደርጉልኝ ነው። የፍቅር አምላክ በእናንተ ላይ ሰላማችሁ ይብዛ። አሜን ነው የሚባል። አሜን 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 ነው የሚባለው። አሜን አሜን ይሆናል። አባታችሁ እፍ በሉብኝ፣ እፍ በሉብኝ፣ እድናለሁ፣ ይታወቀኛል። እፍ በሉብኝ እና መቼ ያስተምሩኛል ነብያችን? በቴሌግራም አስተምሩኝ ወይ? የአብይ ጣፈንታ ንገረን። አብይ እንደሚቀጥል ነው በህልሜ ያየሁት። ይህም ብቻ ልንገራችሁ፣ ይቀጥላል። እሱን አንተን የሚያክል ነብይ የለም። መቼ ያስተምሩኛል ነብያችን? ሁለተኛ ነገር ደግሞ እዚህ ላይቭ ላይ አታስለፍልፉኝ። እሺ እሺ። ኧረ እኔ እንዲታሰሩ አልፈልግም። መቼ ያስተምሩኛል ነብያችን? እውነት ነው ይዞ ነበር። ታዲያ ምን ይጠበስ? ያዘኝ ለቀቀኝ። ነብያችን የፍቅር አምላክ መቼ ያስተምሩኛል? ሰላማችሁ ይብዛ። መቼ ያስተምሩኛል? እኔ አለን ሰላም ናችሁ ወይ? መቼ ያስተምሩኛል? እውነት ነው እገረፋለሁ። ስለዚህ ዝም ነው የምለው፣ አላወራም። በእውነት እንደ ነብያችን አይነት ሰው የትም አይገኝም። ምንም ብትለፉ ማለት ነው። እውነት ነው የሚያወሩት። ስለ እውነት በዚህ ሰዓት ላይ በተጨነቅንበት ሰዓት ላይ የመጡልን ነብይ ናቸው። እንግዲህ አታላችሁ ውደዱ ተብሏል። ውደዱ። አሁን መቼ ነው የሚጸልዩልኝ? አስለፈለፉኝ እኮ ነብያችን። አይደለም መቼ ነው የሚያስተምሩኝ? ተማሪ መሆነው የእርሶ እንዴት ሰነድ መጀመሪያ ነገርኩህ እኮ ተማሪ ለማሟላት ያለብህ ነገር አለ። ነቢይ ደምሳሽ ኧረ በጣም ደጅ አስጠኑኝ እኮ ረስታዬ ነው። እንደሱ ከሆነ ኢንቦክስ አድርግልኝ። ኢንቦክስ አድርጌውለታለሁ እኮ አልመለሱም። ፎሎ አድርጉ እርሶ ራሱ። በቃ በውስጥ እናወራለን። ኢንቦክስ አድርጌውለታለሁ። አውሩ። ደግሞ ሌሎቻችሁ ስራ እንስጣቸው። አዲስ የገባችሁ እስኪ ቀጥሉ። በፍቅር አምላክ ስም ፍቅር አምላክ ስም አካውንቶትን ቀይረዋል ነው ሲያው የድሮው ነው። አባብዬ ሰላማችሁ ይብዛ። እሺ ወንድሞች እናውራ። እኛ እንደ አዲስ የገባ ነው። ሰላምን በለው ነብያችን እድል ትሰጡን ነው። በል ችግር የለም ወንድም በል። በፍቅር አምላክ ስም እንወዳለን። አሜን አሜን አሜን። ነብያችን እንዴት ሰነበቱ? አለ የፍቅር አምላክ ይመስገን። እንዴት ናችሁ? ሰላማችሁ ይብዛ። ረሱኝ እንዴ እኔን ፕሮፋይሉ ሲቀየር ረስተው ከሆነ ብዙ አውርተን ነበረ ኢንቦክስ ላይ ከአመት በፊት ያው የሆነ ፓርቲ አቋቁምና ጀምረው ይሳካልህን ወደፊትም ትነግሳለህ ተብዬ ከርሴው እየጠበቅኩ ነበረ። ምናልባት ያላሟላሁት ነገር ኑሮ ነው እኔ ወይስ ጊዜው ገና ነው? አንተ ግፈኛ የሆነ ነገር ለቤቱ ሳታስገባ ይሆናል። ቁም ነገር የእውነት ቀልድ አይደለም። ቴክስት እንደውም ውስጥ አድርገን ነበረና ማን ነው የሚቆረቆረው? ኧረ እባካችሁ ያላችሁበትን ቤት እያወቃችሁ እንደምን አሉ? ስለታስገባ መጀመሪያ ኧረ አስገብቻለሁ። በጣም በነገር ላይ እስካሁን ድረስ
ያለው እየሆነ ነው። እውነት ለመናገር አሁን ስለነ ደብረ ጽዮን ስለነ ጌታቸው የተናገረው ነበረ። እውነት ለመናገር ሌላ የሚናገራለሁ ግድ አይደለሳቸው እና እሱ የተናገረው እስካሁን መሬት ጠብ አላለም። አሁን የእዩ ጭፋ ነው ቶሎ አልደርስ ያለው። የእዩን ጭፋን ግን ሲናገሩ አልነበርኩም። እኔም ትንሽ ራቅ ብዬ ነበረ። እንዴት ወደ ኦርቶዶክስ ሲመጣ ነው ያሉት? የእዩ ጭፋ ይኸውልህ እሸቱ ቆይ እሸቱ አንዴ ተራ ስጡኝ እሸቱ። ይኸውልህ ስለ እዩ ጭፋ የተናገርኩትኝ ገብታችሁ ከ15 ከ20 ቪዲዮ በፊት ገብታችሁ ነው። ልብስ ሲያወልቅ ክብሩ ሲገፈፍ አይቻለሁ ብዬ ከ15 ከ20 ቪዲዮ በፊት ከ4 ወር በፊት ተናግሬያለሁ። እዩ ጭፋ ሲዋረድ አይቻለሁ ብዬ አንድ በር፣ ሁለተኛ ኦርቶዶክስ ሲሆን አይቻለሁ ብዬ 2 ቪዲዮ ሰርቻለሁ። ከ20 ቪዲዮ በፊት ገብታችሁ ቲክቶክ ላይ እኔ አፕሎድ አላደርግም ታውቃላችሁ። ያለፈውን የባል የቆየ 4 ወር ምናምን ይሆናል ከተናገሩ እግዚአብሔርን ተናግሬያለሁ። ኦርቶዶክስም ይሆናል ለማየት ያውቃል። አሜን አሜን አሜን። እውነት ነው። አሜን በሉ አሜን በሉ። ፍቅር ሲዝም ነው ግን መሆን ያለበት። የእኛ እምነት ተከታይ ነው መሆን ያለበት። አይ ኦርቶዶክስ ይሁን ኦርቶዶክስ ይሻለዋል። ተው የእኛ ምስክርነት ነበረኝ። ህዝቦች ቀጥል፣ እንሰማሃለን። አሁን ነብያችን የመሰለ ነብይ ባለበት ነብያችን እንደምን እዩ ጭፋ በቦክስ እየተማታ ነብይ ነኝ ይበል። እንደዚህ በፍቅር ነው የሚሰበከው፣ በፍቅር እሺ። ስለ 1 ብር ቆይ አሁን ቀጥሉ። ደግሞ ስለ 1 ብር እንኳን የተናገርኩትን እስቲ ራሱ 1 ብር ነው ሄዳችሁ ጠይቁት። ማክሱን በጦር ሲወጋው አየው ብዬ ከዛ ሰላቢ ነብይ ሟርተኛ እኔ ላይ ይሟርታሉ ብሏል። ይህ ቃል ምንድነው ቫይራል የወጣው? ገና ማክሱ ሳያወልቀው ማክስህን በጦር ሲወጋው አየዋል።